አደርሽ ጽዬ? እግዚአብሔር ይመስገን። እንዴት አደርሽ? አደርኩ። እንዴት ነሽ? አለሁልሽ ይመስገን። አምጪው እኔ ልጥረግልሽ። አንቺ ለኪራ ቁርስ ስሪለት። አመሰግናለሁ። ግን ችግር የለውም ካጸዳው በኋላ ይደርሳል። እኔ እኮ በዚህ ሰዓት የተነሳሁት አንቺን ለማገዝ ነው። ግን ከልብሽ ነው? ምኑ? ከኔ ጋር በሰላም ማውራትሽ ማለቴ ከመጣሽ ጊዜ አሁን ላይ በጣም የባህሪ ለውጣልሽ። እንዴ ሐሳቡን የማይቀይር እኮ ሬሳ ብቻ ነው። እሱ ልክ ነሽ። አውቃለሁ። ሴተኛ ዳሪ ነኝ። ጋሌን የምቸረችር ተራ ሴት ነኝ። አይኔና አረ እንደዛ አትበይ። እኔ እኮ እንደዛ ያልኩሽ እሱን ለማስታወስ አይደለም። እሱም አውቃለሁ። ካንቺ አንደበት መቼ መጥፎ ነገር አይወጣም። ጭንቅላትሽም ቢሆን ጥሩ ጥሩ ነገር ነው የሚያስበው። አይ እንደሱ እንኳን ብለሽ አትካቢ። አይ ጽናትዬ እንደዚህ መሆኔን አቲ ቤተሰቦቼ ጋር ስኖር ቤተሰቦቼንም ሆነ ኑሬን ቀጥ አድርጌ ያስኩ ሰው ነበርኩ። እሺ ካልሽው ምን አደርጋለሁ? እኔ ቁርስ ልስራ በቃ። አዎ እኔ ከሰራው ስለቆየውኝ እንጂ ያሹን ስራ ማቋረጥ ፈልጌ አይደለም። አረ ማሰብሽ ብቻ ራሱ እኮ ለኔ ትልቅ ነገር ነው። እሺ በቃ ኪራ ሳይነሳ ሂጂ አንቺ። እሺ በቃ። አይሰው በቃኛ ሴተኛ ዳሪዎች ስንባል ቁም ነገር ያለን ጥሩ ነገር የምናረግም አይመስላችሁም አይደል? አንዴ ፕሮሰስ ተሳክቶልኝ ልውጣ እንጂ እስከዛ ድረስ እዚህ መታገስ አለብኝ። ናሚ ወይ እናቴ ምንድነው የተፈጠረው? ለምን አትነግረኝ? መቼ? ማታ ነው። ማሚ ደህና ናት? አባት ሁሉም ቤተሰብ ደህና ናቸው? አዎ ደህና ናቸው። እና ምን ነበር ስታወራ የነበረው? ምንም ዝም ብሎ ወሬ ነው። አትጨነቂ ናሚ። እኔ እኮ ልቤ መምታቷ ልታቆም ነው። እናቴ አትጨነቂ ያልኩሽ አይደል እንዴ? እና እንደዛ አውርታችሁ ምንም የለም ስትለኝ እንዴት ልመነ? ጎረቤት ታሞ እኮ። እና እንደዛ የኔ ከኔ ምናምን ስትል የነበረው ጎረቤት ታሞ ነው? ይኸውልሽ እንትን እኮ ነው ይሄ የማቆም ሰው አላቅም ብያት ለማስታወስ እናወራ እኮ ነው። ካልክሽ እናቴ እኔ ካንቺ ምን እደብቃለሁ ብለሽ ነው? ስራ እየረፈደብኝ። እሺ ወድሻለሁ፣ አፍቅርሻለሁ። ማታ ነው ምን ነበር ሲያወራ የነበረው? አረ መጀመሪያ ለመግባባት ተፈጥሮ ነው እንጂ ጽናት በጣም ጥሩ ልጅ ናት። አረ እኔ ምን አገባኝ? በሷ ደግነት እኮ ነው ያልጸድቅም። ግን የሆነ አለ አይደለ ሰላም ያለው ቦታው ስትሆኚ ውስጥ ሰላም ይሰማዋል። አረ እኔ ፕሮሰሱን እስከምጨርስ ዝም ማለት አያቅተኝም። ግን እንደው ከዚህ ቤት ስወጣ ያቃጠሉኝን በሙሉ አቃጥዬ ነው የምወጣው። በተለይ ኪራን። ጽናት በጣም ጥሩ ልጅ ናት። አሁን ጸባይዋ ሊያዝ ያለኝ ኪራ ብቻ ነው። እሺ እንዴት ነው ታዲያ? ገበያው እየደራ ነው? አረ ይድራቡ ቋንቋና ቋንቋናውን ወደ ውጭ አርጎ ቦትል አውራጁን ጮማ ቆራጩን ወደኛ ብቻ ያምጣልን። አሜን አሜን። አብራ ያምጣልን። በቃ እንግዲህ ፏፍሽ እጥርምጥን ብትንትን ብለሽ የከተማውን እንደ አይኑን አፍዝዥ። በቃ ቻው። እሺ ኡፍ ወይኔ ይሄኔ እዚህ ባሉን ኖሮ እዛ የጀበኔን እየቃምኩ ነበር። ኡፍ ወይኔ የሌለ ወልፎኛል እኮ። እንዴት አድርጌ ነው እንቅጣል የሚበጥሰው? ያስጠላ። እና ምሩ ቀወጠሽ የምትለኝ?
አራ ሶዳ ራሱ ስለማታስጠይቀኝ ነበር ዝም ብያት መጣሁት የኔ እናት እንዴት እንዳሳዘነች ይሄኔ ስንቱን ተራራው ተወርዳለች እንዴ ለዛም ስንትና ስንት ዙር ነው አባቴ ስንትና ስንት ዙር አንተ በእናትህ ሙድ ይዝባታለህ የተመታ እኔ የምር ማታ እንደዛ ከእናቴ ጋር ሙድ እያዝኩኝ ምናምን ሳውራ የሌለ ነው ከሆነች አንተ እንደዚህ አታስደንግጣት ለሷ እኮ ጥሩ አይደለም እሱስ ልክ ነህ አንተ ደሞ ተጨንቀው ነገር ብትሆንብኝስ እኮ በቃ ወይ ወደኛ ቤት ሂጂ እንላታለን አው ኪራ ይኸውልህ ብቻዋን ከምትሆን ደውላትና እነዚህ ጋር ትሂድ ስንት ትከፍላለህ ስንት ትከፍላለህ ሽልንግ ይመቻል አይሻለም አሞሌጨው እሱም ቢሆን አለ ችግር የለውም ግን ይኸውልህ ሰሞኑን አየሩ ዝናባማ ስለሆነ እንዳይማማብህ ብዬ ነው አቤት ሳልኩት ግን እንዴት እንደምትሆን እንደው ሰርፕራይዝ ከሆነማ በቃ እንደዚህ ነው እንዴት አይተ ከሆነ አንዳንድ ወንዶች ይኸውልህ ጥፍር አሰርተው ጸጉር አሰርተው ቀሚስ ገዝተው ከዛ ሰርፕራይዝ ብለው ይሳክሳሉ ተሰክስኩ እና ይሄን ካንተ ጋር ምን አገናኝ እኔ ሳረግን ይኸውልህ ይሄ ልብስ ገዝቼ ተናግሬ አስጠንቼ እንዲበሉ ምናምን ብዬ አይደለም በቃ ድንገት ነው ሰርፕራይዝ ማድረግ የሚመች እኔም ሳድግ ልክ እንዳንተ ነው መሆን የምፈልገው ሳድግ ምን ከዚህ በኋላ ወደ ጎን ነው የምታርገው ኧረ አይደለም ወደ ታች አባቴ ከዚህ በላይ ዝቅ ካልሽማ ለስምሽም ጥሩ እና አልሻለሁ በቃ ሌላ ማናቃት አዲስ ሆናልናለች ኧረ አየሽ እውነት ነው ማለት ነው ምኑ ይሄ በየ40 ቀኑ ቆዳውን ይቀያየራል የሚባለው ነገር ነው አንቺ ብዳለቀ ይሆንሽ ልጅ ደግሞ የምን ማለት ነው እንዴ እና ምን ልበልሽ እና እንዳልሽኛውን ቆዳዋን ብትቀያየር ራሱ ልቧን ካልቀየረች ምን ጥቅም ሆሆ እናቴ ልቧ ኩላሊቷ ማለት አይጠቅምም ዋናው ለውጧ ሰላማዊ ነው ማለት ነው እንግዲህ እስካሁን ሰላም ናት ስራዋን ሰራች ክፍሏ ገባች አይ ጥሩ ነው በረከቷ ይድረስብን ሰንዬ ግን ወይ ላስታርቃችሁ ከማን ጋር ከኒና ጋር ነው ማለት ቆዳውን አውልቃል አንቺ ነው እንዲያለበሰች እንዴ አንቺ እና ላስታርቃችሁ ስትይ ምን ልበል አይ ያው ከሰው ስተት ከብረት ዝገት አይጠፋም ብዬ እኮ ነው አይ ግድ የለም ይቅርብኝ እናቴ አይ ሰኒ በቃ ሰው ከጠላሽ ጠላሽ ነው አይደል አረ እኔ ተመልሶ እየተሽቆጠቆጡ መኖር አልችልበትም ካልሽ ማድረግ እችላለሁ ሄሎ እናቴ ደህና ነን ናሆሜም ደህና ነው አረ እኔ ደህና ነኝ ምንም የሚያስጨንቅ ነገር የለም ወይ እናቴ ከናሆሜ ጋር መኖር ማለት እኮ ምድራዊ ገነት ውስጥ መኖር በይ አዎ ጤናዬማ ክብሩ ይስፋ ደህና ነኝ እሺ ሲመጣ ሰላም እልልሻለሁ እሺማ በቃ ሰላም ወይ ናሆሜ አንተ ብትደብቀኝም እኔ ሁሉም ነገር ይሰማኛል ተረድቻለሁ እኔ ምን አደርጋለሁ ብቻ ፈጣሪ ይጠብቅህ እንጂ ቤት ለምቦሳ ምን ነው መልሱን አታውቂውም ነው ወይስ መመለስ አልፈልግሽም ኡፍ ትንሽ አየር አጠረኝ አየር ልውሰድ ብዬ እኮ ነው ናይ የፊኛ ውድድር እኮ የለብንም ምን ያደርግልሻል አየሩ ወይኔ ሰኒ በእናትሽ ተይኝ በቃ እኔ እንደ በፊቱ በውሃ ቀጠነ መጣላት አልፈልግም ወይ ካልሆነ በውሃ ወፈረን ሞክረው በቃ ይኸውልሽ ሰኒ እኔ ጥፋተኛ ነኝ በቃ በጣም ይቅርታ ከልቤ የእውነት ከልቤ ነው ምን ነው እንደዚህ ባንዴ ተቀየርሽ ይኸውልሽ ለመቀየር ወስኝ እንጂ እኮ ምንም ጊዜ አይፈጅብሽም ዋናው የውስጥ ተነሳሽነት ነው ፓፓፓፓ እኛ ሞቲቬሽናል ስፒከር ተጨርሽም ምን ላርግ ብለሽ ነው አየሩን አካባቢውን ምናምን ቀየር ላርግ ብዬ እኮ ነው ከመምጣትሽ በፊት እኮ ደህና ነበር መተሽ በጠበጥሽው እንጂ ወይኔ ሰኒ በቃ በእናትሽ ተይኝ እንዴ ወይ ውጪ ወይኔ ልውጣ አይሻልም ለምን እኔ እወጣለሁ አንቺ ከቻልሽ ከዚህ ጉርጓድ ውስጥ እንዳትወጪ እሺ አይጥ አሁን ያንቺ ጸባይ ለጽ ሰጥቷት ቢሆን ኖሮ ድሮ ነበር የምንጋደለው ኧረ ሰኒ ኦሆ
Guarda. Sì. ሄሎ ሰላም ነው? አዎ ኪራ ነኝ። ማን ልበል? ማለት እንዴት ነው አንቺ አውቀሽኝ እኔ ማላውቅሽ? አልገባኝም። በሰላም ነው ልታገኘኝ የፈለግሽው? ይቅርታ አልገባኝም። በጣም ለጥብቅ ጉዳይ ከሆነ እንዴት ነው ሳላውቅሽ ለጥብቅ ጉዳይ የምንገናኘው? መች? አሁን? ይቅርታ እናቴ እኔ አልችልም። ማለቴ በቃ ማላውቀውን ሰው አላገኝም። መልካም ቀን። ሰው አብዷል እንዴ? ምን ማለት ነው በግድ ካላገኘ? አፓርትመንት ቤት ሆኖ በአራቱም አቅጣጫ ግድግዳ ሼር የሚያደርጉ ቤቶች እንዳሉ ያውቃሉ? ጤና ይስጥልኝ። ዲኤምሲ ሪል ስቴቶች ነን። እጅግ ዘመናዊ መኖሪያ መንደር በለቡ መብራት ኃይል እየገነባን ሲሆን ከባለ 1 እስከ ባለ 4 የመኝታ ቤት አማራጮች አሉን። ዛሬ የምንመለከተው ደንበኞቻችን በብዛት እየገዙን ያሉትን ባለ 3 መኝታ ቤት 145 ካሬ ላይ ያረፈው ባለ 3 መኝታ ቤት በአራቱም አቅጣጫ ምንም አይነት ግድግዳ ሼር አያደርግም። እነዚህ ቤቶች በቪላ ቤት ዲዛይን የተሰሩ ሲሆን ከሶስቱ መኝታ ቤት በተጨማሪ የሰራተኛ ክፍል፣ ላውንደሪ እና ስቶር ክፍልን የያዙ ናቸው። ዘመናዊ ነው እያልን ስለ ውሃና ጀነሬተር፣ ቅንጡ ነው እያልን ስለ ፓርኪንግና ሊፍት አንነጋገርም። ግዴታችን ነው። ይልቅ ስለ ሰፊው የልጆች መጫወቻ ስፍራ፣ ስለ መዋኛ ገንዳችን፣ ስለ ተንጣለለው የመናፈሻ ስፍራችን እንንገሩት። እነዚህን ቤቶች በ8% ቅድመ ክፍያ ብቻ ማግኘት ይችላሉ። ለበለጠ መረጃ ይደውሉልን። እንዴት ዋልክልኝ? በፍቅር ሳስብሽ ዋልኩ። ገና ምን አይተህ ዘመንህን በሙሉ ነው ስታስብ ነው የምትኖር። ደስ እያለኝ ነው። የእድሜን እንጥፍጣፊ ድረስ ነው ማፈቅርሽ። እኔም በጣም ነው ማፈቅርሽ። የኔ ፍቅር እኔም በጣም ነው ማፈቅርሽ። በቃ ከመጣልኝ ምሳ ላቅርብና እንብላ። እሺ እኔ ስስት ጨዋታ አዋቂ ቁም ነገረኛ አቅርቢና እነዚህ ውብ አይኖችሽን በስስት እያየሁ ላጉርስሽ። እሺ ልቀቀኝ። ለማቅረብ እኮ መለቀቅ አለብን። እምብዬው ትንሽ ብቻ ልቀፍሽ። የኔ ገበጣ አፍቃሪ አሁን እኮ ስራ ስትሄድ ማዝላይ መሄድ ነው የቀረ። እንዴ ባዝልሽስ ማከልከያለ እንዴ? አንተ ጭራሽ ፍቅር ሞኝ ያደርጋል የሚሉት ታሪክ በእኛ ላይ ሆኖ ነው ቀረ እንዴ? እና እኔና አንቺን ካስደሰተን ምንስ ብናደርግ? በፍቅር ተጃጃሉ ብንባልስ? ምን ነው የኔ ስስት? ለምንድን ነው እንደዚህ የምታይኝ? ምንም ብቻ በቃ በምን አንደበት በምን ቋንቋ በገልጽልህ ፍቅሬ እንደሚወጣልኝ እያሰብኩኝ ነበር። ታዩ ምንም አትበይኝ። በየትኛውም አንደበትሽ ምንም ሳትይኝ ምንም ሳትነግሪኝ ፍቅርሽም ሳይወጣልሽ ልብሽ ላይ ውስጥሽ መኖር ነው የምፈልገው። ልቤማ እኮ አንተ ነህ እንዴ? ደም የሚረጨው ራሱ እኮ ባንተ ስም ሆኗል። የኔ አስማጭ እንደዚህ ያልሽ እኮ ነው ልቤን ቅልጥ የምታረጊው። አሁን አንድ ነገር ብቻ ቀረኝ። አሁን አንድ ቦታ ቀረኝ። እንዴ ኪራ ኪችን እኮ ነን ሰማያይናል። እንዴ ኪችንም ቢሆን እኮ ቤታችን ነን። ደግሞ ማንንም በየን ቤታችን መጥቶ እንጂ እኛ ሄደንበት አይደለም። ታውክ አልተው ከኔ ለማምለጥ ሰበብ አደርድሪ። በቃ እንደዚህ አይነት ሰዓቶች ላይ እኛን ለመረበሽ ኔትወርኩ ክፍት ነው። ግን ወቂ ካቆምንበት እንደምንቀጥል። ሄሎ እብድ የሆነ ልጅ አራውን ምግብ ላቅርብ እንዴ? ሳን እየጠበቀችኝ እኮ ነው። አንቺ ሴትዮ በስመ ኪሩቤል ተሳስተሽ እንዳይሆን። እኔ ማላቆን ሰው አረዳም። ቆየ ምን እርዳታ ነው ከኔ የምትፈልጊው? እሺ ወይ ችግርሽን እንድረዳሽ የምትፈልጊውን ነገር በስልክ ንገሪ። እሺ ምንድነው ከኔ የምትፈልጊው? ከትንሽ ደቂቃ በኋላ ደውልሻለሁ። አገኝሻለሁ። ከዚህ ሁሉ ብሎክ ማድረጋት
ቆይ ሄደ ነው ቆየህ እኮ እዚሁ ነበርኩ እኮ ስልክ እያወራሁ ነው። እሺ በቃ አሁን እንብላ። ሰኒ ራሱ በጣም ርቦኛል እያለች ነበር። ብታይ ይሄ ባልሽ አስራበኝ እኮ አይመጣም እንዴ ያለችኝ ነበር። አሁን ግን ገባች። ታዲያ ትምጣና እንብላ። ትመጣለች። ቆይ ኪችን ሆና እኮ ነው። ማስታገሻ ልትወስድ ነው? ይሄ ማስታገሻ ያንን የፈረደበት ዳቦ ለውዝ ቅቤ ነው። አንተ ቆይ እነግርልሃለሁ። እሺ እንዴ ይኸው ኪራ መጣ። እንዴ እንብላ እንጂ። እንዴ ምን ነው ማስታገሻው ምንም አልጠቀመሽም? ኧረ እንደው ምንም አረብልኝ ይብላኝ አንተ። እሺ ለማንኛውም ምን ይወጡ ላምጣ? እንዴ ማን ነው የሚደውለው? ሄሎ እንዴ ደግሞ በዚህ መጣሽ? ቆይ እሺ መጣሁ፣ ደውላለሁ። ማን ነው እንዴ? ምን አይነት ጥያቄ ነው? አይ ኮስተር ብለህ ስትወራ ብዬ ነው። አረ መስሎሽ ነው። ይልቅ እኔ ልሂድ፣ አስቸኳይ ስራ ስልክ ነው የተደወለልኝ። ጽናት እኮ እንትን ነው የምጠብቀው። ውጧት አጠቡ። እኔ እናቴ ሲፈጥረኝ ንጹህ አድርጎ ነው የፈጠረኝ። በልጋሽ ይታጠር። እኔ እንኳን ይቅርብኝ፣ አስቸኳይ ስራ ተደወለልኝ። ባይሆን እናንተ ብሉ። እንዴ እናሳበላን እንዴ የምትሄደው? አይ አስቸኳይ ስለሆነብኝ ነው። ባይሆን ምሩን ጥሯትና እናንተ ፈታ በሉ። እና ግን ሳበላ እዚህ ቅርብ ያለ ካፌ እኮ ነው የምሄደው። አርቅ በቃ እሺ ካልክ በቃ ቻው። ግን ምን ሆኖ ነው? እናቴ ትማዘዛላችሁ ለመብላት። እኔ ደግሞ አብረን እንብላ። አንተ ስንት ነገር አናግሬ ስንት ነገር ብያለሁ ደም ትለኛለህ? ጽናት ይኸውልህ ግንባርን በስመ ደስ ይላት ነበር። ለምን እንዴ በስንት መከራ መሳብላ ስትለኝ እምቢ ብያት እኮ ተቻኩዬ ስወጣ ነው ከበር የመለስከኝ። ይኸውልህ ሴቶች ማለት ነው አድርግ የሚሉህን ነገር ካላደረክ ወይም ደግሞ ይሄ አትውጣ ብለውክ ከወጣ አሳርን በተነተነ አሳርን እና ሴቶቻችን የሆዶ ሜትሮሎጂ ናቸው እያልከኝ ነው? የምሬን እኮ ወይም ደግሞ ይኸውልህ በቃ አድርግ የሚሉህን ነገር ካደረክ ከታዘዝክ ብላ ስትባል ከበላህ ምናምን አባቴ ፍቅር በላይ ጉርሻውን በላይ እንክብካቤ በላይ ተስመም ማታውቁና ተሳማል። እሺ አሁን እንሂድ ወይስ ትቆያለህ? አረ ምን ልሰራ ነው የምቆየው? በእናትህ ዳር ግን ደግሞ ይኸውልህ ከሰኒ ጋር እወዳደራለሁ ብዬ የሌለን የጠገብኩት እሷ ራሱ ወዴን እያለች ነበር እንዴ? ቁንጣ እንዳፈነዳለች። እኔ ከደሙ ንጹህ ነኝ። አረ በቃ ቁንጣሳ ንፈውጅ ጉብይ አንተ አስባል ግን እንደዚህ የነፋፌ ላይ ቢፈነዳ ፈንዳ ፊኛ ነገር ያሳስበኛል። እኔ ወለ ቦምብ ቢፈነዳባ ያሳስበኝ ማለት እኔ ሆነ የሚያሳስበኝ የልብስ ነገር ብቻ። በዚህ ሰዓት እኮ ሲንግል ንጉስ ሆነ ይልቅ አስቀንተኝ ነበር። ግን ኪራ የምር አስበዋል እንደዚህ አበባውን ፊኛውን አንፎ አድርገን እንዴት ደስ እንደሚላት ማታ እኮ በጣም ክቡ ብላብኝ ነበር። አንተ የምር ግን በጣም ደነገጠች እንዴ? ደነገጠች ቀላል ደነገጠች እንዴ? እኔማ እንዳያማት ራሱ ፈርቼ ነበር። ውሃ ነው የሆነችው እኮ ውሃ። አንተ እንደዚህ አይነት ሰርፕራይዝ እኮ ለእሷ አይመከርም። እያወቅህ አንተ ምን እሺ እኔማ እሱም ብዬ ነው እንጂ እኮ በእናትህ ትልቅ ሆቴል ነበር ቡክ አድርጌ ምናምን ፕሮግራም ያሰብኩት። ግን ትደነግጥብኛለች። በዛ ላይ ደግሞ ሰው ትፈራለች ታውቃለህ። ሰው እየለይቶላል። አረባ ከሆነ ወሬውን ትተህ የፈጠነ ፏፏን አድርገው ልጅቷ ጥሩ ሙድ ያለች ነው። ቤቴም ላይ ፈጠነ ምንታብንስ ልክ ነህ። እስኪ ንፋ በእናትህ ንፋ፣ ወሬውን ትተህ ንፋ ኪራ። እንዴና ማነፋው እኮ እንዴ? አረ በመድኃኒዓለም እንዴ ጉንጬ ሲክስ ፓክ አወጣ እኮ በንፋ እቺም ንፋ ንፋ በእናትህ። እኔ እኮ የሚገርመኝ ሰው ስራ አግዙኝም ብለህ በጉልበት ተጨና አሰርተህ ይመጣል። እስኪ ዝም ብለህ ንፋ። ይሄንን የሚያስታስብታል። አሁን አስበሽዋል? ናሆሜ ቤቱን በአበባ ምናምን ሞልቶ ቀለበት ሲያደርግላት እንዴ ምሩና ናሆሜ አልተጋቡም እንዴ? ዝም በይ በእናትሽ አንቺ እርጉዝም። ውይ ሰኒ ደግሞ ምን አረኩሽ? ሰኒዬ ረፊ አልተጋቡም እንዴ? እና ሳይጋቡና አንድ ቤት የሚኖሩት? አዎ ፍቅር እኮ ከሁሉም ነገር ይበልጣል አይደል? አይ እኔ ግን ወንድ ልጅ አምኜ በቀለበት ሳላስረው በጋብቻ ሳላስፈርመው አብሬው አልኖርም። እንዴ
የፍቅር ማሰሪያው እኮ ቀለበት አይደለም። ምንም ያህል ወደሹ በቀለበት ብታስሪው እሱ ግን ካልፈለገሽ መሄዱ አይቀርም። አትሊስት ያው የኔ እንደነበር ቢያንስ በቀለበቱ ምክንያት ለሰዎች አሳውቃለሁ። ሲጀመር አንቺ የይኝ ህይወት ነው የምትወጂው። አዎ በፍቅር ህይወት ውስጥ እንደዛ ነበር ማምነው። ግን አንገታቸው የሚደፉ ሰዎች ያፈርሱብኛል እንጂ። ያፈርሱብናል ስትይ በማህበር ነበር እንዴት ተደራጅታችሁ ያዛችሁት? ውይ ተይም በቃ። እንዴት አናች? እግዚአብሔር ይመስገን። አንቺና ናሆም እንዴ አንቺ ኢንትራስም ሻፍሽ ውስጥ መጠቀጥቀልሽ? ናሆም ምን ሆነ? ኧረ ምንም አልሆነም፣ ደህና ነው። እና ምንድነው እኔን አልትነግረኝ ስትል ያስቆማችኋት? አራሷ ሲጀመር ስላንቺና ስለ ናሆም አይደለም ያወራችሁ? እንደዛ ነው ኒና? አዎ ስለ አንቺ አይደለም ሲጀመር። እኔ ስለ አንቺና ስለ ናሆም ምን ላወራ እችላለሁ? ምንም ምን ነው ምሩዬ፣ ችግር አለ እንዴ? አረ የለም። ትላንትና ናሆም ከእናቱ ጋር በስልክ ሲጨቃጨቅ ነበር። ለምን? አላቅም። እሱን ስጠይቀውም አልነገረኝም። እንዴ ወይ ዝም ብሎ በእናትና በልጅ መሀል ያለው ወሬ ይሆናል? አይመስለኝም፣ ግን በልጅ የተጣሉ ይመስለኛል። የምን ልጅ? ናሆም አይደል እንዴ ቤቱ የመጨረሻ ልጅ? ማለቴ እሱን ውለድ አለችው መሰለኝ። እሱ ደግሞ ወንድ ነው፣ ብቻውን ጠፍጥፎ አይሰራው ነገር። ተይ ምሩዬ፣ እንደዛ ላይሆንም እኮ ይችላል። እንደዛ ብዬ ራሴ ማዋሸት አልፈልግም። እኔ ነኝ ናሆምን ጎዶሎ ያደረኩት፣ ማንም አይደለም። እንዴ አንቺ ስንቱ ባልተፈጠርክ ባልተወለድክ በሚባልበት ሀገር ናሆምን ለቤተሰቦቹ ደስታ አልኖረም ታያለሽ? ይህ ኦቨር መጨነቅሽ ያመጣው ነገር ነው። እሺ እኔማ እንዲሁ ሳወራ ይቅለለኝ ብዬ ነው። ምሳ አልበላሽም አይደል? ቆላ ቅርብልሽ። አሁን አይበላልኝ። ተነሽ፣ የመድኃኒት ሰዓትሽ እኮ ደርሷል። እናት ስታሳዝን በጣም እንጂ በእናትሽ። በቃ እኔ ላቅርብላት። ወይ ፍቅር አለ ዘፋኝ። ምን እየሰራሽ ነው? ምሳ ልስራ ብዬ እኮ ነው። እንዴ ምሳ በላን አይደል እንዴ? ምሳ ሰዓት እኮ አለፈ። ውየኔ ነገር ማለቴ እራት። ለራትም ቢሆን በቂ ወጥ አለን። እርግጠኛ ነሽ በቂ ወጥ አለ? አዎ። ምን ሆነሻል? አረ ምንም፣ እንደዚሁ ላግዝሽ ብዬ እኮ ነው። አመሰግናለሁ፣ ግን በቂ ወጥ አለ። አይዞሽ። ለማንኛውም ሙያ የላትም ብለሽ ከሆነ አታስቢ። በፊት ለቤተሰቦቼ ቀጥ አድርጌ የምሰራው እኔ ነበርኩኝ። አይ እንደዛ አስቤ እንኳን አይደለም። እሺ ግን ለማንኛውም ሌላ ሰው ቢመጣ ይበቃል? አዎ ይበቃል። ምን ነው እንግዳ ጠርተሻል እንዴ? አረ እኔ አልጠራውም። አይ የሚመጣ ሰው ምናምን ስትይ እኮ ነው። ያው ቤቱ እንግዳ ተቀባይ ቤት ነው ብዬ ነው። ቢመጣም ከበቂ በላይ አለ። እሺ በቃ እኔ እኮ ላግዝሽ ብዬ ነው። እሺ ምንድነው ደርሳ እንደ ቀጤማ ደጎዝጎዝ አለች። ግልጽ ያልቆይም በማለትሽ ደብሯታል። ምን እንዳድርግ ሰኒ? ውስጤ እኮ ልክ ስላልሆነ ነው። እና እዛ ባዶ ቤት ሄድሽ ምን ትሰሪያለሽ? ተኛለዋ። ይሄኔ ትራስ አቅፎ ለማልቀስ ነው አይደለ? እሱማ እኮ ድሮ ቀረ። አሁን ነው ሜና ቅፌ ነው ማለቅሰው። እኔ ብቻ ነኝ ትራሴ ላይ ቀረሁት። እሱማ እኮ አሁን በሌላ እየተተካ ነው። በምን? በክብሮ ሜናዋ። ወይኔ ቴክስት ልኩልኝ ሳልመልስለት። ምን እያልሽ ነበር? ምንም። ምን እልሻለሁ? ክብሮም ደህና ነው? ደህና ነው። አዎ እንዴት እንደተቻኮልሽ እኮ እያየሁ ነው።
ለምን ነው የቸኮልኩት? ቴክስት ለማድረጉ ነው። ምሩ ደግሞ በሰላም መድረሱን እየነገረኝ እኮ ነው። አይ ጥሩ ነው። እኛም በጊዜያችን አይደለም ከከተማ ሲወጡ ሽንት ቤት ሲገቡ ራሱ ተነግሮናል። ምሩ በቃ ተያ። እውነት ግን ላንቺ እኔ በጣም ደስ ብሎኛል። ክብሮምን ጠበቅ አድርገሻሹ። የሴት ልጅ ዋጋ የገባው ሰው ነው። ምሩ አንቺ እኮ እንዳሰብሽ አይደለም። አይ እንዴትም ይሁን ግን በኋላ እንዳይቆጭሽ ብዬ ነው። እሺ አሁን እንሂድ ወይስ? በቃ ስለ ክብሮም ሲነሳ መሄድ ነው የሚታይሽ? አረ እንደዛ አይደለም፣ እንደ ወልት ቆመን ቀረን እኮ። እሺ እንሂድ፣ ግን ያልኩሽን አስታውሽ። አረ ጣፋጭ ነገር እኮ ለጤናሽ ጥሩ አይደለም፣ አታብዢ። ወድጄ መስሎሽ ነው? ተገድጄ ነው። ማለት ማን ያስገድደሽ? ሱሴን ለማስቆም እየታገልኩ ነው። ይኸው በጫቱ ፋንታ አንዴ ቆሎን አንዴ ስኳሩን እየቃምኩ ይኸው እየታገልኩ ነው ልሻለሁ። ሱስሽን ለማቆም በመታገልሽ ግን በጣም ጎርቼብሻለሁ። ተይ እንጂ እንደዚህ ብለሽ አታሞካሽኝ። እንዴ ለምን? ጥሩ ስትሰሪ እኮ ጎበዝ ማለት አለብኝ። ወድጄ የገባሁበት ሱስ ግን እንደዚህ አለቅም ብሎ መያዙ አይገርም? አንዳንድ ነገሮች እኮ ያው ቶሎ ሊለቁን አይፈልጉም። አዎ ፍቅርና ሱስ አንድ ናቸው። እንዴት? ፍቅርም እንደዚህ ነው። ሳናስበው ሳንፈልገው እንደዚህ እንገባበትና ሙጥኝ ብሎ ይዘናል። በተለይ ደግሞ አንቺ ከማትፈልጊውና ከማታስቢው ሰው ሲሆን አሳራችንን ያበላናል ማለት ነው። በፍቅር ተጎድተሻል? ማለቴ ፍቅረኛ ኖሮሽ ምናምን? እንዴት አልወድም ብለሽ ነው? ሰው አይደለው? ግን እኔም ወደው እንጂ የሚወደኝ ሰው ገጥሞኛ አያውቅም። ያው ባለፈው እንደነገርኩሽ የገዛ ቤተሰቦቼ እንኳን እኔን ጠልተው በገሌ እየሸጥኩ የማመጣውን ብር ወደዱት። አይዞሽ ሁሉም ያልፋል። አዎ እሱማ ጊዜ ነው ባላባት። ግን አንዳንዴ ሳስበው በጣም ያናድደኛል። በየትኛው ስራዬ እንደዚህ እንደምቀጣ ሳስበው በጣም ነው የምናድደው። አይዞሽ በቃ ይቅርታ ማዘር፣ ሰው እየጠበቅኩ ነው። እንዴ እኔ ሰው አይደለሁም እንዴ? አይ ማለቴ ሌላ ሰው እየጠበቅኩ ነው። እኔ ነው መስሎኝ ተጠብቀኝ ማለት እርሶን? ምናልባት ከሌላ ሰው ጋር ተመሳሳይቦት እንደው ክሮቤል አይደለም እንዴ? አዎ ነኝ። የደወሉልኝ እርሶ ነው? አዎ እንደዛ በስልክ አመናጨከኝ። አሁን ደግሞ አንተ ብለህ አከበርከኝ። በጣም ይቅርታ፣ በስልክ ድምጾት ይወጣት ስለሚመስል ነው። አይ ይሁን ተው ልጅ፣ እኔ ተዋረድኩት ልጅን ስነጠቅ ነው። እሺ ይቅርታ። ይሄ ቃል ለኔ ሳይሆን ለልጄ ነው የሚገባው። አልገባኝም። ልጄ ይሄን ቃል ፍለጋ ስትንከራተት እድሜው አለቀ። ማናት ልጆ? እስኪ ግልጽ አድርገው ይንገሩ። ልጄማ ቤተልሔም ወንድራድ ናት። ቤቲ? አዎ ባንተ ፍቅር አቅሏን ስታ ኪራ ኪራ ያለች ጠዋት ማታ ሁሉ ጊዜ ስምህን የምጠራ። ጸበልም ወሰድኳት ሐኪም ቤት በጭራሽ አላገግም አለችኝ። እና እኔ ምን ልርዳሽ? ሐኪሞቹ መድኃኒት እሷ ላይ ለውጥ እንዲያመጣ ከምትለው ሰው ጋር ለትንሽ ጊዜ መገናኘት እንዳለባት ነግረውኛል። ይቅርታ አልችልም። እንዴ ለምን? ልጄ እኮ አብዳለች። ለምን እንደዚህ ትጨክንብኛለህ? የልጆን መጥፎ ስራ እንዲህ ብዬ መናገር አልችልም። ግን ደግሞ ይሄንን በፍጹም ማድረግ አልችልም። እናት እኮ ልጇ አባብን ብትሆን አትጠላም። አንተ ብትጠላትም ለኔ ልጄ ናት። ይቅርታ ነው መሄድ አለብኝ። እንደው በእናት በጠባቸው ጡቶች ይያለሁ እባክህ። የእናትነት ጭንቀትሽ እኮ ይገባኛል። ግን ደግሞ ህይወቴን ያመሰቃቀለችውን ሴት መልሼ ወደ ቤቴ እንዳስገባት ነው እየጠየቅሽኛለሽ። እና ምን ላድርግ? ምንም እኮ አማራጭ ባጣ ነው 6 ወር ሙሉ ተንከራተትኩ። ሐኪም ጸበል ያልወሰድኩባት ቦታ የለም። ያንተን ስም ብቻ ነው የምጠራው። እባክህ ልጄ፣ እስኪ አንተ በእኔ ቦታ ሆነ አስበው፣ ምን ታደርግ ነበር? ልጅ እንደዚህ ብትሆንብህ አላውቅም። ግን ደግሞ ይህንን አማራጭ አድርጌ በፍጹም አልወስድም። እና እኔ አንተ ግር መውደቄ የልጅን ጥላት ማየቴ ምርጫ የሚሆን ይመስላል?
የልጄ ጠላት? አዎ ጥላቷ ነህ እና ወዳጇ ነህ። እሷ እኮ ከልቧ ስታፈቅርህ አንተ የአእምሮ ቀውስ ነው የሰጠሃት። በጣም ይቅርታ። ከዚህ በላይ ባናወራ ጥሩ ነው። ምን አይነት የተረገመች ማህፀና ያፈራች ግን የእናት ልመና እንኳን የማያራራ እንዴ! ምን ሆነ ነው ልጄ? ማዘር በጣም ብዙ ቃል እየተናገሩ ነው። እና እንደወድ ስጠብቀህ ነበር። ልጄን እኮ ነው የነጠቀኝ። አረ እባክሽ አታልቅሽ። አረ ሰው እያየን ነው። ተወኝ ልጄ። ያቺ ሳቂተዋ ልጄ ኩርምት ብላ ቅሏን ስታሳያት አይደለም እንባ ደምስ ባነባላት ያንሳታል ብለህ ነው?